የየቲ ፋይናንሻል ፕሮግራማችን ከኢኤምኤስ ቴሌቪዥን ጋር በመተባበር የምናቀርበው አሁን ጀመረ። በዚህ ዝግጅት ላይ የምትከታተሉት ስለ ጡረታና ፋይናንስን የሚመለከት የጡረታ ገንዘቤ እስከ ህይወቴ ፍጻሜ ድረስ እንዲቆይ ፈልጋለሁ ስንል ዕውቀት ያስፈልጋል ማለት ነው። ምክር ያስፈልገዋል ማለት ነው። በጡረታ ወቅታችን ደግሞ ላይፍ ታይም ኢንካም እፈልጋለሁ ብለን ስንል እንዴት እስከ ህይወታችን ፍጻሜ ድረስ ሊቆይ ይችላል? በፕሮዳክት ምርጫዎች፣ በአይነቶች፣ በአሎኬሽኖች እጅግ በጣም ሰፊ ልዩነት ስላላቸው እነዛን እንድታቁ የምናደርግበት ነው። ከዛ ውጭ ደግሞ ቤት ግዢ፣ ሽያጭ እንዲሁም የቤት ክራይን ጉዳይ ማወቅ ለሚፈልጉ በሙሉ የነጻ አገልግሎት የምንሰጥበት ነው፣ በመከር ማለት ነው። ከዛ ውጪ የሽያጭ ገበያ ወይም ስታክ ማርኬቱ እየወጣ እየወረደ አስቸግሮኛል ለምትሉ በጀቲንግና ኪሳራን ትርፍን ሁሉ ያካተተ ሁሉንም ነገር ያማከለው ፕሮግራማችን ይዘን ቀርበናል። ጤና ይስጥልኝ ውድ ወገኖች፣ እህታችሁ የቲ ነኝ ከየቲ ፋይናንሻል። እንደምን ውላችኋል? እንደምን ሰንብታችኋል? በዓለም ዙሪያ ባላችሁበት ሰላምታችን ይድረሳችሁ እያልን የሳምንቱን ፕሮግራማችንን እነሆ ይዘንላችሁ ቀርበናል። በየሳምንቱ የሚቀርበውን ሼር አድርጋችሁ ደግሞ ለሌሎች ወንድም እህቶቻችሁ አዌርነስን ክሬት ለምታደርጉ በሙሉ ምስጋናችን እጅግ በጣም የላቀ ነው። እንግዲህ ዛሬ ደግሞ እንደተለመደው ለየት ያለ ፕሮግራም ይዤላችሁ መጥቻለሁ። እሱም ደግሞ የተለያዩ ሚስ ኢንፎርሜሽኖችን በሚመለከት ወይም የተለያዩ ሶሻል ሚዲያዎችን በሚመለከት በዛ ውስጥ ተካቶ ምን ያህል በሰው ላይ የሚፈጥረው ብዥታና እነዚህ ነገሮች እንዴት ማጣራት የሰው ልጅ ይችላል የሚለውን ከሳምንቱ ጋራ ተቀራራቢም ሆኖ ግን ይሄኛው ደግሞ የተለየ ነው። ራሱን የቻለ ከሪል ስቴት ጋር የተያያዘ ጉዳይ በዚህ ሳምንት በጣም ቢሮአችንን ቢዚ ያደረገው በስልክ ጥሪ ብቻ ማለት ነው። እርግጠኛ ነው ወይ እውነት ነው ወይ የቲ ይሄንን ነገር እስኪ ልኝ እንዲሚል ሰማው እንደዚህ አየው እስኪ የሚለው ነገር በጣም ሚስ ኢንፎርሜሽኑ ስለበዛ እና ሃይባይ ስለጠፋ የተለያዩ ነገሮች ሲያጋጥሙ ደግሞ ወደ እናንተ ስንመጣው እኔም እኮ አይቼ ነበር እንደዛ አይነት ልትሉ ትችላላችሁና እነዛን ነገሮች አዌርነስ ሶሻል ሚዲያውን ልንጠቀምበት የሚገባው የነበረው ነገርና እኛ ደግሞ ወይም ደግሞ እንደ ሶሳይቲ ኮሚኒቲያችን በአብዛኛው እየተጠቀመበት ያለበት መንገድ ለሌሎች ባለሙያዎች ራሱ ታይምን ዌስት የሚያደርግ ነገር ነውና በዛ ውስጥ ነው እንግዲህ የምናየውና ሶሻል ሚዲያ ኤንድ ኮሚኒኬሽን በሚል ነው ይዤላችሁ የቀረብኩትና ሶሻል ሚዲያውን እንግዲህ ካልታረመ እንዴት አድርጎ እንደው ጉዳትን ሊያደርስ እንደሚችል በእያንዳንዱ ሰው ላይ የምታዩበት ሁኔታ ነው። እንግዲህ በግራ በኩል ምስሎቹ እንደምታዩ እጅግ ብዙ እህት ወንድሞቻችን ምግብ ስለማብሰል እንዴት እንደሆነ የተለያዩ ሙያዎችን ያስተምሩበታል። እጅግ በጣም መልካም ነገር ነው። አንዳንዴም ከእጃችን ላይ የሚሆን ከላፕቶፓችን ላይ የተለያዩ ኢሜሎችን መልእክቶችን እንላላካለን። የተለያዩ በትምህርት ሰዓትም ኖትም ሊወስዱ ይችላሉ። ሌሎችንም ነገሮች ደግሞ አርትም ይሁን የሚያስተምሩ ይኖራሉ። የተለያየ በቃ ስፖርትም ልትሉ ትችላላችሁ። ፊደል እንግሊዝኛን ፕሮናውንስ ማድረግ፣ አማርኛን ለልጆች ማስተማር ብዙ አይነት ነገር አለ። እንዲሁም ደግሞ ቴክስትም እንለዋወጥበታለን በእጃችን ላይ ባለው ላፕቶፕ ማነው ስልካችን ማለት ነው። በላፕቶፕ በዴስክቶፕ ደግሞ የተለያዩ ነገሮች ሰፋ ያለ ነገርን እናደርጋለን። ግን ይሄ ሁሉ ሲደረግ እነዚህ የምታዩቸው ምስሎቹ ላይ ያሉት ነገሮች በሙሉ ጤናማ ያልሆነም ወይም ትክክለኛ የሆነም ትክክለኛ ያልሆነም ነገር ይዘውባችሁ ይመጣሉና እነዛን ነገሮች እንዴት አድርጎ ሶሻል ሚዲያ ህብረተሰብን ወይም ሶሳይቲን እንዴት አድርጎ ሊቀርጽ ይችላል? እየተቀረጽን ያለንበት መንገድ ለማን ነው የሚጠቅመው ለማን ነው የሚጎዳው የሚለውን ነገር እንደ ህብረተሰብን የማይጠቅም ነገር የሚተላለፍ ከሆነ አይጠቅምም ማለት ነው። እንደ ባለሙያ ብዙ የተዛቡ ነገሮችን በሰሙ ቁጥር ትረስትድ ሶርስ ነው ብለው እኛ ጋር በጣም ብዙ ስልኮች ይመጣሉ። ቤዚካሊ እነዛን እስኪ ያው እዚህ ጋር ነው ይወል እንደዚህ አርገ ነው የምታጣራው ያስከውና ይሄ ልዩነቱ ይሄ ነው ብሎ እነዚህን ሰዎች ማሳየቱ ራሱ ሙሉ ቀን የሚፈጅባቸው ጊዜ አለና ከሰሞኑ የሚለውን የሚቀጥለው ስላይድ ላይ ለምሳሌ በዚህ ሳምንት ባለፈው ሳምንት ያቀረብኩላችሁ አለ ከትረስ ጋር በተያያዘ በዚህ ሳምንት ደግሞ ቤት ለመግዛት ህልም ያላቸው ወገኖቻችን የተለያየ ነገር ሲባል እንዳያመልጥ ቶሎ በል ይሰጣሉ አሉ ገንዘብ ምናምን የሚል ነገር ምስሊድ የሚያደርግ ኢንፎርሜሽን ደግሞ ሲንሸራሸር ቆይቶ በዛ ደግሞ እጅግ ከመጠን በላይ ብዙ ጥሪዎችና ብዙ አይነት ቴክስቶች ይመጣሉ። በዛ ውስጥ መርዳታችን አንድ ጥሩ ነገር ሆኖ ግን አነሰሰሪ የሆነ ነገር ስለሆነ አድቨርታይዝመንትን ህብረተሰባችን ወይም እናረጋለን አድቨርታይዝመንት ብለው የሚሉት ሰዎች እንዴት ነው የሚያዩት?
በቀላሉ ገንዘብ ታገኛላችሁ ተብለው የተባሉ ሰዎች የነበራቸውን ብዥታ ለማጥራት እነዚህን ሰዎች የነፃ አገልግሎት ስንሰጥ ነበር ማለት ነው። ከነፃ አገልግሎታችን አንዱ ብዥታ ያለበት ልክ ነው ወይ አይደለም ብሎ የሚጠይቀውን ነው። ግን አንዴ ተሰብስበው አይደለም የሚመጡት፣ በተለያየ ሰዓት ላይ ስለሆነ የሚመጡት እነዚህ አይነት ሁኔታዎች ማስተናገዱ እጅግ በጣም ከባድ ስለሆነ እንዴት እናርግ ሲባል ሁኔታዎቹን ወደዚህ እያመጣን ወደ ሚዲያ ሰዎች ካጋጠማቸውም እዛው ሊይዙት ይችላሉ። ይሄንንም አካባቢዎቹ ላይ ላሉት ግር ላላቸው በተለይ በዲኤምቪ ኤሪያ፣ ምክንያቱም በመላው አሜሪካ ሳይሆን በዲኤምቪ ኤሪያ ላሉት ሰዎች ነው ይሄ ውዥንብር ያለ ኢንፎርሜሽን የመጣላቸውና እነሱ ናቸው በጥያቄ ቢዚ ያደረጉን። ስለዚህ የሚቀጥለው ስላይድ ላይ በመታዩበት ጊዜ እንግዲህ በቀላሉ ገንዘብ ታገኛለህ እነሱ ሌላ ናቸው። የመጀመሪያው ግን የሞርጌጁን ጉዳይ እዚህ ስላይድ ላይ እንግዲህ እንደምናየው HPAP የሚባል የዋሽንግተን ዲሲ ፕሮግራም አለ። ያ HPAP የሚሰጣቸው የዳውን ፔመንት አሲስታንት ፕሮግራሞች አሉ። ያንን ሲሰጥ ግን እናታችን ወይም አባታችን ሆኖ ዝም ብሎ ስጦታ ሳይሆን እዚህ ላይ ስርዓት ባለው ሁኔታ ከሳይቶች ላይ የመጣ ነው። ይሄ HPAP ከረንት ፕሮግራሙ ራሱ የዲሲ ዲፓርትመንት ኦፍ ሃውሲንግ ኤንድ ኮሚዩኒቲ ዲቨሎፕመንት HPAP ፕሮቫይድስ ይላል እና ይሄ በዲሲ ገቨርንመንት ሃውሲንግ አውቶሪቲ ወይም ሃውሲንግ ኤንድ ዲቨሎፕመንት ኤንድ ኮሚዩኒቲ ዲቨሎፕመንት ያዘጋጀው እስከ 202 ድረስ የዳውን ፔመንት አሲስታንስ ይሰጣል ሲባል 202 ብር ይሰጣልና ቶሎ ቶሎ በሉ ፈርስት ካም ፈርስት ሰርቭ ነው ሲባል ሰዎች አንድ በነፃ የሚሰጥ ይመስላቸዋል። ሁለተኛ ነገር ደግሞ ይሄንን ነገር ለሁሉም ሰው ነው ወይስ ለተወሰኑ ሰዎች ነው የሚለውን ነገር ማጣራት ያስፈልጋል። ኢንካም ሊሚት አለ። ሎው ኢንካም የሆኑ ሰዎች የተለያዩ የኢንካም ካታጎሪ ያሏቸው ግን አፕ ቱ $4,000 ክሎዚንግ ኮስት ሄልፕ እንሰጣለን እና ያ እነሱ የሚሰጧቸው ገንዘብ ዜሮ ኢንተረስት ሆኖ ዲፈርድ ሆኖ ሪፔይ የሚደረግ ወይም ሪፔይመንት ያለው ነው። ስለዚህ ምንድነው የሆነው? ይሄንን ነገር ማግኘት የሚገባው ሰው ሁሉም ሰው አይደለም የሚያገኘው። ሁሉም ሰው 202 ብር አለ $202,000 አይደለም የሚያገኘው። እንደየ የምትገዙት ቤት ዋጋ የተለያየ ነው። አንድ ሰው ከፍ ያለ ቤት የፈለገውን አይነት ቤት ቢመኝና ከሱ አቅም በላይ ከሆነ ይሄ ጋፑን ለመሙላት ዲፈርድ ሆኖ ያንን እናንተ የጎደላችሁን ሊሞላ ነው። ግን በዛ ውስጥ ያለውን ሪኳየርመንትና ግዴታችሁንና መብታችሁን ማወቅ አለባችሁ እንጂ $202,000 ይታደላልና ኑ መጀመሪያ እነማን ናቸው ለምሳሌ ኳሊፋይድ የሚሆኑት ሰዎች የሚቀጥለው ስላይድ ላይ አለ። ኳሊፋይድ ካልሆናችሁ እኮ ዝም ብሎ ንግግር ነው የሚሆነው። ኳሊፋይድ ከሆናችሁ በኋላ ደግሞ ወይም ደግሞ ከመሆናችሁ በፊት እንደዚህ ዝርዝር ሁኔታውን ስታውቁ እኮ ሰውም ጋር ደውሉ፣ ሪልተሮቻችሁንም ሰዓት አታባክኑ፣ ምንም አይነት ችግር አይኖርም። በቀጥታ የሚፈልገው ሰው ብቻ ይጠቀምበታል። አድቨርታይዝ ወይም ደግሞ ራሱም HPAP ዌብሳይቶች ላይ ሲገልጻቸው በተወናበደ መንገድ አይደለም። ምክንያቱም ኤቭሪ ፕሮግራም ለሁሉም ሰው አይደለም፣ ሁሉም ፕሮግራም ወይም ደግሞ ሁሉም ሰው ለሁሉም ፕሮግራም አይደለም እና ማን ነው እዚህ ጋር ኳሊፋይ የሚያደርገው ሲል ፈርስት ታይም ሆም ባየር የሆነ ባለፈው 3 አመት ቤት ኖሮት የማያውቅ ሎው ቱ ሞደሬት ኢንካም ሊሚት $110,000 በታች አጀስትድ ሞዲፋይድ ኢንካም ያለው ሰው ማለት ነው። ታክስ ሪተርናችሁ ላይ you have to buy ቤቱን መግዛት ያለባችሁ ዋሽንግተን ዲሲ ውስጥ ነው። በዛ ላይ ልኖርበት ነው የምገዛው ብላችሁ ነው እንጂ ልታከራዩት አይደለም። ከዛ ደግሞ ተቀባይነት ያለው የክሬዲት ሂስትሪ ያስፈልጋችኋል ማለት ነው። ኢንካም ቱ ደረሻችሁ፣ ክሬዲታችሁ፣ ኢንካማችሁ፣ የተለያዩ ነገሮች እነሱ ለዚህ ፕሮግራም ፊት የሚያደርገውና የምትጠየቁበትን ነገር ያሳያል ማለት ነው። ስለዚህ ከ110,000 ብር በላይ ማን ነው በታች ስለሆነ የከሌ ደሞዙ በቃ ይሄን 202,000 ብር ሄዶ ይውሰዳ የሚል ግምት ደግሞ የሚያድርበት ሰው ይኖራል። እሱን ደግሞ የሚቀጥለው ስላይድ ላይ ስናየው ሪያሊስቲክ የሆነ ኤግዛምፕል አለላችሁ። ያ ወደ እውነቱ እንድትጠቁ ይሄ ብሎ እንደ አድቨርታይዝመንቱ ምስሊድ የሚያረጋችሁ ሳይሆን ለኔ ነው እኔን ነው የጠሩኝ ወይስ ሌላን ሰው ነው የሚጠሩት የሚለውን ነው። ሳንጠራ አቤት ብለን ብንሄድ ምንም የምናገኘው ነገር የለም። ቢኮዝ የተጠራው ሰውና እኛ ሊሰጥ የተባለው ነገር በሁለታችን በኩል ያለው የሚያሰጠውና የማያሰጠው ሰው ነው። ወይም
የሚፈልገውና የማይፈልገው ሰው ሊሆን ይችላል። ስለዚህ ለምን ጊዜው ይባክናል? ይሄ ሁሉ አሁን የሶሻል ሚዲያን አጠቃቀም ካለማወቅ የሚመጡ በቃ መስመር የለቀቁ ነገሮች ናቸው። አድቨርታይዝ አረጋለሁ የሚለው ገንዘብ መቀበሉን ነው የሚያው። ያኛው ደግሞ ስልኬ እንዲጠራ ብሎ የሚል ከሆነ ሪሊ ስራ ያጣ ሰራተኛ መሆን አለበት ማለት ነው። ስልክ እንዲጠራ ሳይሆን እነዚህ ሰዎች ይሄንን ወይም ደግሞ በዚህ መልክ ሁሉን ነገር ወይም ዌብሳይቱ ላይ ሄደው ሁሉን ነገር ከተረዱ በኋላ ኳሊፋይ የሆኑ ሰዎች ቢመጡና ቢያናገሩን ነው ታይማችንን ኢፌክቲቭሊ ተጠቅመን ለሰዎቹ ተገቢውን ነገር ልናረግ የምንችለው። ሁሉም ሰው ደግሞ ኳሊፋይ አያደርግም ለዚህ ጉዳይ ላይ። ኳሊፋይ ካደረገም በኋላ ቤቱን ፈልጎ አግኝቶ ራቲፋይድ ሆኖ ሆም ኢንስፔክሽንም አድርጎ የሚገባውን ነገር በሙሉ አድርጎ ክሎዚንግ ጋር ሲደርስ በጀቱ ሊያልቅ ይችላል። ሊሚትድ የሆነ በጀት ነው ያለው። ስለዚህ ይሄ እንዲህ አይነቱ የተበላሸ አይነት አድቨርታይዝመንት ሰሞኑን ሰዎች የላኩልኝ አንድ ሰዎች እንዳያስቡ ያደርጋል። ዘለው እንዲጨብጡት ይሄንኛውን ብር አገኛለሁ ብለው ኢንስፔክት ሳያረጉ ዘለው እንዲገቡ ቤት ውስጥ ሊያደርጋቸው ይችላል። ተገቢውን ቤት ውስጥ ማየት ያለባቸውን ኢቨን በኦንላይንም ቢሆን እኔ ቤት ብቻ ይሁን እንጂ ብለው ባለፈው እንደ ጉድም በዋንስ ታነባ እንደነበረችው እህታችን የ900 ሺህ ብር ቤት የገዛችው ሞልድ በሞልድ የሆነን ቤት መጣደፍ ወይም ደግሞ ተገቢውን ጥያቄ አለመጠየቅ እስከ ወዲያኛው ይሰብራቸዋል። እሱ አሁን ኦልሞስት ክሎስ ቱ $1 ሚሊዮን የሆነውን ቤቷን ጥላ ልትወጣ ነው አሁን ከስራ ምን ብላ ማለት ነው። 400 ሺህ ብር ዳውን አድርጋ እሱም ይቀልጣል ማለት ነውና በጣም የሚያሳዝን ታሪክ ያላት 10 ወር ብቻ ያየችው ቤት ግን ይዛ የመጣችው ከሌላኛው ቤት ትርፏን በልቶ ለብዙ ችግር ያጋለጣት ስለሆነ በአንዱ ሚዲያ ላይ ትመጣለች፣ እዚህ ምኛም ጋር ትመጣለች ብዬ አስባለሁ። ሪያሊስቲክ የሆነው ምሳሌ እዚህ ላይ ስታዩ አንድ ሰው 95 ሺህ ብር ደሞዝ ኖሮት የቤት ውስጥ ያሉ ሰዎች ሁለት ሰው ብቻ የሚኖርበት ቤት ውስጥ ሃውስሆልድ ውስጥ ሁለት ሰው የሚኖር የሚገዛበት ዋጋ 500 ሺህ ብር ቢሆን ሊያገኝ የሚችለው ግምቱ ከ120 ሺህ እስከ 180 ሺህ ባለው ነው ሂፓ ሊሰጠው የሚችለው። ስለዚህ አውት ኦፍ ፖኬታቸው አነስተኛ ሊሆን ይችላል ለዳውን ፔመንት እንትን የሚሉት እነሱ የሚያመጡት ማለት ነውና ይሄንን ሲሰጣቸው በመሃሉ ያሉትን ሁሉ ጋፑን ሙሉ በሙሉ እንደማይሞላ ሁሉ እዚህ ጋር ጭላንጭል ታያላችሁ። you only need a small out of pocket down payment ሲል እንዴ ይሄን ያህልም ከሰጧችሁ በኋላ የጎደለ ነገር በመሃሉ አለ ማለት ነው። ከ120 እስከ 180 ካለ ስትሉ ኮስቶች ብዙ ናቸው ያሉት አንድ ሰው ወደ ሌላ ሰው ትራንስፈር ሲያደርግ ቤቱን። ስለዚህ እነዚህ ነገሮች ስታዩ 200 ሺህ ብር ይሰጣቸዋል የተባሉት ሰዎች እንዲህ መሆኑን ሲያውቁ አንደኛ አድቨርታይዝ አድራጊው ላይ በጣም በቃ ሊያጋነንና ሊዋሽን የመጣው ተብሎ ንቀት ይመጣል። እንደዚህ አይነት አድቨርታይዝ ያደረገውንም ሰው ስራ እንደፈታ ወይም ደግሞ በቃ ዝም ብሎ ስልክ እንዲጮህለት የፈለገ እንጂ በአግባቡ ስራውን የሚሰራ ነው ብለው ላያስቡ ይችላሉና እንዳያስገምተን የሶሻል ሚዲያ አጠቃቀማችን ስርዓትና ደንብ የያዘ ቢሆን እጅግ በጣም ጥሩ ይሆናል ብዬ አስባለሁ። ከዛ ውጪ ቤቱን በኔ ስም ነው ወይስ በማን ስም ነው የሚሆነው? አንዳንድ ጊዜ ከፍተኛ አሲስታንት የተሰጣቸው ሰዎች ለምሳሌ እዚህ ጋር ነው አድራሻዬ ሲሉ ጉግል አርገን ወይም ደግሞ ጉግል ላይም ሳይሆን ፐብሊክ ሬኮርድ ላይ ስናይ ሰዎቹን ላናያቸው እንችላለን። ቤት ገዝቻለሁ ብሏል ከሌ ለምንድን ነው ያላየ ነው ብለን እንላለን። የሚቀጥለው ስላይድ ከዛ ጋር በተያያዘ ነው የሚያሳያችሁና ይሄም ደግሞ ጂዱ ላይ የራሳችሁ ስም ነው ያለው። ኦኬ ስለዚህ ቤቱ በስማችሁ ነው ይላል ስላይድ። የሚቀጥለውን ስላይድ ሰውነት እና ቤቱ በስሜ ነው ወይ ለሚለው አዎ በስማችሁ ነው። እዛ ውስጥ ግን ስትኖሩ ያለባችሁ ሪኳየርመንትና መብትና ግዴታችሁን ደግሞ ማወቅ አለባችሁ። ቤቱ በስማችሁ ነው ግን ይላል እዚህ ላይ ስታዩት የዲሲ ዲፓርትመንት ኦፍ ሃውሲንግ ኤንድ ኮሚዩኒቲ ዲቨሎፕመንት ሊን ስላደረገለት እዛ ላይ ይሄ ነገር በኋላ የምትከፍሉት መሆኑንና ሴኩርድ የሆነ ሎን እንደሆነ ማወቅ አለባችሁ። you own the home ግን ደባል ወይም ደግሞ ፓርትነር አላችሁ እና ደባል የዛን ቤት እኔም እዚህ ጋር ኦነርሺፕ ወይም ደግሞ ኢንትረስት አለኝ ብሎ አንድ ሰው ወይም አንድ ኦርጋናይዜሽን ሲመጣ that means ሪፋይናንስ ለማድረግ ስትሉ እንዴት ነው የሚሆነው? ሁለተኛ ነገር ደግሞ ቤቱ ላይ ቤቱን ማከራየት ትችላላችሁ። አንዳንድ ሰው ገዝቼ ከዛ በኋላ አከራየዋለሁ ትንሽ ቆይቼ የሚል ነገር አለ። ያደባላችሁ ግን የሰጣችሁ ያንን 220 የተባለውን
ወይም 120 ወይም 180 ወይም 50 እንደየ ሁኔታው ነው እንግዲህ ከኢንካማችሁና ከምትገዙት ቤት ጋራ ካልኩሌሽኑ የተለየ ነው እንጂ ሁሉም ሰው እንደዚህ በነፃ የሚሰጥ አለመሆኑን ዜሮ ኢንትረስት ሆኖ ግን የሚመለስ የሚከፈል ዲፈርድ የሆነ እንደሆነ ነው እዚህ ላይ ተረዳችሁት። በዚህ ውስጥ የምታዩት ምንድነው ዜሮ ኢንትረስት ሆኖ 150 ሺህ ብር እናንተ ከምትገዙት ቤት ላይ የሆነ ሰው ገንዘብ አምጥቶ ቢያስቀምጥ ማንትሊ ሞርጌጃችሁ አፎርደብል ይሆናል አክሰፕተብል ይሆናል ማለት ነው። ስለዚህ እዚህ ጋር እንደምታዩት HIPAA is a silent partner with a zero loan secured by the house ይላል። ስለዚህ እንደዚህ አይነት ነገር ያው ሊን ነው እንጂ ያለባችሁ የምትከፍሉት ወለድ ለዛ ለተሰጣችሁ ነገር የለም፣ ግን መጨረሻ ላይ ተመልሶ የሚከፈል ነው። ወደሚቀጥለው ደግሞ ስንሄድ ሪፋይናንስ ማድረግ ትችላላችሁ የሚለውን ነገር አንስቻለሁ። እንግዲህ ከላይ ጀምሮ ትልቅ ገንዘብ መሰጠቱን አስቡ። የተለያዩ ባንኮች ለምሳሌ ባንክ ኦፍ አሜሪካ 17500 ምናምን አካባቢ እንደዚህ ይሰጣል። ሌሎች ባንኮች 2500 የሚሰጡ አሉ፣ 10500 የሚሰጡ አሉ። እነዚህኛዎቹ ሊን አይደለም የሚያረጉባችሁ። እነዚህኛዎቹ ይሄንን ገንዘብ ሲሰጧችሁ መቀመጥ ያለባችሁ 3 አመት 2 አመት ዋቴቨር ባንኩ ከባንክ ህጉ ስለሚላይ ማየት አለባችሁ። ስለዚህ ሪፋይናንስ ማድረግ ትችላላችሁ ወይም ደግሞ ሬንት ማድረግ ትችላላችሁ ሲባል ኖ ሬንት ማድረግ አይቻልም። ምክንያቱም ቤቱ የተገዛው ለፕራይመሪ ሬዚደንስ ወይም ደግሞ ልትኖሩበት ስለሆነና ቤተሰባችሁና እናንተን ከሬንት አውጥቶ ባለቤት ለማድረግ የተሰጠ ድጋፍ ሆኖ ስጦታ ደግሞ አለመሆኑን ተረድታችሁታል። ስለዚህ ይሄንን ፕሮፐርቲ ማከራየት አይቻልም ማለት ነው። ከዛ ውጪ የሚቀጥለው የሪፋይናንስን ጉዳይ ነው ስታዩት። ደባል ያለው ሰው ወይም ደግሞ ባልና ሚስት እንኳን ሆናችሁ ቤት ኦን የምታረጉ ከሆነ አንዱ ተነስቶ ሌላኛው ያልተስማማበትን ኢንተረስት ሬት ለማግኘት ወይም ደግሞ በሆነ ምክንያት ካሽ አውት ሪፋይናንስም ለማድረግ ሪፋይናንስ ማድረግ አይችልም። ስለዚህ ይሄንን የሪፋይናንስን ነገር ስታዩት የሚቀጥለው ስላይድ ላይ ሰውነቴ ሪፋይናንስ ማድረግ የማትችሉበት በራሳችሁ ፍላጎትና እናንተ ብቻችሁን ልታረጉ የማትችሉበት ትልቁ ነገር HIPAA አብሯችሁ ሊን ስላለ እነሱ ሳያውቁ የምታረጉት ነገር የለም። ሰውነት የሚቀጥለውን ስላይድ። ስለዚህ እነዚህ ነገሮች ስታዩ የHIPAA ሊን ያ የሰጣችሁ ገንዘብ እስካለ ድረስ ማድረግ የምትፈልጉትን ነገር እነሱን ኖቲፋይ ያደረጋችሁ ነው እንጂ ዝም ብሎ ከመሬት ተነስቶ ሪፋይናንስ ማድረግ ይችላልኝ ወይም ደግሞ እፈልጋለሁ ብላችሁ ሎን ኦፊሰራችሁ ጋር ደውላችሁ በራሳችሁ የምታረጉት አይደለም። እዚህ ላይ can you refinance without HIPAA involved? Not really. HIPAA stays involved ሁሉ ጊዜም because HIPAA has a lien ስላላቸው ቤቱ ላይ የሰጧችሁ ገንዘብ ስላለ እነሱን ሳታሳውቁ ወይም እነሱን ኢግኖር አድርጋችሁ ማድረግ አትችሉም። HIPAAን ሪሙቭ ማድረግ የምትችሉት ደግሞ በመትከፍሉበት ጊዜ ነው። ያ የተሰጣችሁ የሚከፈል ገንዘብ ነው። ስለዚህ ያንን የሰው ገንዘብ ይዤ እነዚህን ጥቃቅን ሊሆኑ ይችላሉ ለአንዳንዶቻችሁ ስር ነቀል ሊሆኑ ይችላሉ። ይሄማ ነፃነት አይባልም፣ ይሄማ ቤገዛው አይባልም የሚያስብል ነገር የሚፈጥርባችሁ ስሜት ካለ then HIPAAውን አትወስዱ ማለት ነው። ሬጉላር ሎን with a ኖርማል የሆኑ 10 15 7 whatever thousand anything ከ20 ሺህ በታች የሚሰጡትን ተቀብላችሁ ትጠቀሙበታላችሁ ማለት ነው። አለበለዚያ ግን ይሄንን ስትወስዱ ደግሞ በውስጡ ያለው ግዴታ እና ውዴታችሁን የእናንተን መብትና ግዴታችሁን በደንብ ማወቅ አለባችሁ። እና ከላይ ጀምሮ እንዳያችሁት ይሄ ነገር ለሁሉም ሰው አይደለም። የሚገባቸው ሰዎች አሉ። የሚገባቸው ሰዎች ኳሊፋይድ መሆን አለባቸው። መጀመሪያ በHIPAA ኳሊፋይድ መሆን አለባቸው። ከዛ የጎደላቸውን ሲያዩት ይሄን ያህል ድረስ ኳሊፋይ ታረጋለህ በዚህ ያህል ቤት ብትገዛ ሲባል ቀጥለው ሎን ኦፊሰሮቻቸውን አነጋግረው ሎን ኦፊሰሮቻቸው ደግሞ ይሄን ያህል HIPAA ደብዳቤ ያለኝ አፕሩቭድ ሆኛለሁ ብለው ሲሉ ያንን ጋፕ ልሞላ ነው ብሎ የሚሞላውን ጋፕ ሊሞላ በሚችልበትና እናንተ የምትወዱትን ቤት እንድታገኙ ሊያደርግ ይችላል። ስለዚህ ይሄ ሁሉ ሲሆን ኢንተረስት ሬት አለ፣ ኢንካም ቱ ዴት ሬሾአችሁ አለ፣ የስራችሁ ሁኔታ ኤምፕሎይመንት ቬሪፊኬሽኑ አለ። ሁሉ ነገር ቦታው ላይ ሲገኝ ነው ይሄንን ነገር ማድረግ የምትችሉት። ስለዚህ እነዚህን ሁሉ አድርጋችሁ እዛ ቤት ውስጥ ከገባችሁ በኋላ ግን ለማከራየት ሳይሆን አያዩኝም አይሰሙኝም ምናምን የተለያዩ ከህግ ጋር የሚያጋጫችሁን ነገር በሙሉ ተውቶ እንደ ሳይድ ስፔሻሊ nowadays
እና ትኖራላችሁ እናንተ ናችሁ የምትኖሩት የሚከራይ አይደለም ለማከራየት የሚያስብ ወይም ደግሞ እነሱ ሳይኖሩበት እኔ የፈለኩት ጊዜ ካሻውት አርጌ ሪፋይናንስ አርጌ እንደ ሌሎች ቤት ባለቤቶች ብላችሁ ስትሉ እነዚህ ሰዎች እነዛ ነገሮች ይፈቅዳሉ ወይስ አይፈቅዱ ምንድነው የምትፈርሙት እዛ ላይ የሚለውን ነገር ማየት ያስፈልጋል ስለዚህ እነዛ ነገሮች ደግሞ ማንኛውም ሰው አሁን ለምሳሌ የቴክኖሎጂውን ነገር እንጠቀማለን ብለን ካለን ለመልካም ነገር ክብራችንን ለመግዣ አይምሮአችንን ለመመገቢያ የምንፈልገውን ነገር ያልሆነ ነገር ሊነግረን ሲመጣ ሁሉ ቻሌንጅ ማድረጊያ ራሳችን ጠንክረን የምንቆምበትን መንገድ መጠቀሚያ ነው እንጂ መሆን ያለበት ሶሻል ሚዲያን ለመሳደቢያ ሶሻል ሚዲያን በተለያዩ ሚስ ኢንፎርሜሽኖች ሰዎችን ምስሊድ አድርጎ ለመስበር የሚሰብር የሚያሳዝን ፋይናንሻሊ የሚያዳክም ከኪሳቸው ውስጥ በማወቅም ይሁን ባለማወቅ የሚሰጡት ነገር መስሎኝ ነበር እንደዚህ ያላወቅኩም የሚል ቴክስት አድርገው የተለያዩ ስርቆቶች ምናምን የሚካሄዱበት የተለያዩ ፌክ የሆኑ ልመናዎች የሚካሄዱበት ብዙ ሰዎች ለምሳሌ አሞኝ ሆስፒታል ነው ያለሁት እንደዚህ ምናምን የተለያዩ ነገሮች ልጆቼን ማበላው አጥቻለሁኝ የተለያዩ ከትምህርት ቤት ልባረር ነው ብዙ አይነት ነገሮች አሉ ቀደም ብሎ እንደዛ አይነት ልመና ይዞ የመጣ ሰው ሰራውላችሁ ብሎ ስለቀለደባቸው ዛሬ የሚሰጠው ሰው በሙሉ ተበላሸ የሚሰጠው ሰው በሙሉ ተጠራጣሪ ሆነና እነዚህ ነገሮች ማን አመጣቸው ስትሉ ቴክኖሎጂው አይደለም የመጣው ቴክኖሎጂውን ተጠቅመው ስነ ስርዓት የሌለው ህገወጥ የሆነ ማጭበርበር የሆነ ሌብነት የሆነ ውሸት የሆነ ነገር ሰዎች ሲያደርጉ ሃይባ የለም እያንዳንዱ ሰው በቤት ውስጥ በዚህ ጉዳይ ላይ የተለያየ ዝብርቅርቅ ያለ ነገር ካለው ከቤት ነው ምክር የምንጀምረው በቤት ውስጥ ያለውን አስተካክለን ከሆነ የምንጓዘው ውጭ ወጥቶ የተስተካከለው ሰው ሊጎዳና ሊያጠፋ አይችልም አሁን ራሱ አንድ ቀብር ነበር ማሆይ ሞተው ከዛ ነው ቀጥታ ወደዚህ የመጣሁትና ይሄንን ስናየሳቸውንም ታሪክ እንደገና ደግሞ ቄሶቹ የሚያስተምሩትን የሚናገሩትን ነገር ስናይ ሪሊ አሁን ይሄንን ህብረተሰብ እየሰማ ነው ይሰማል ወይስ አይሰማም ምክንያቱም ከሰማያዊ ቤታችሁ ወይም ደግሞ በእውነትና በሐቅ ብትኖሩ በሰማይም ተቀባይነት ይኖረዋል በመድርም ተቀባይነት ይኖረዋል ነገር ግን የምድሩ ይበልጣል ብሎ ሌሎቹን በሙሉ አያችሁ እንደ ይሄን አግኝቻለሁ ይሄ ሆኖልኛል ብሎ በማታለል የሚኖርም ሰው አለ ብለው ሲሉ ገረመኝ ከመንፈሳዊ አባት በዛ ገለጥ ባለ ሁኔታ ያስረዳሉ ብዬ አልገምትም ነበር ምክንያቱም የተሸፈነ ነገር ብዙ የተበላሸ ግን የተሸፈነ ነገር አለ ልክ እጅጅ ብሎ ግን ተሸፍኗል ማን እንዲበላው እንደሆነ የተቀመጠው አይታወቅም ስለዚህ እዚህ ጋር እጅጅ ያለ ምግብ አለ ብሎ አንስቶ ደፍቶ እቃውን አጥቦ እቃው አትሊስ መገልገያ እንዲሆን ማድረግ ያስፈልግ ነበር ያ ማለት ምንድነው አትሊስ ኮሚኒቲው ጤናማ እንዲሆን የኮሚኒቲው ስም ማንነታችሁ በማንነታችሁ ላይ ያለው ኩራት ጠቅላላ ሰልፍ ሪስፔክታችን እንዲኖር ሊያደርግ ይችል ነበር ውስጡ ያለው ቆሻሻ ቢታወቅ ኖሮ ግን ተነስቶ አንድ ነገር ሲል ሰው ዝም ብሎ ቆሞ ያያል ተነስቶ አንድ ነገር ሲደረግ ዝም ብሎ ቁጭ ብሎ ያያል እና ምን አገባኝ የሚል ከሆነ then ራሱን የማይወደው አጠገቡ ያለው ወንድሙ ሲሳሳት እንደፈለገ ይጥፋ ብሎ ትቶታል እንደገና የሚሰበሩና የሚጎዱትንም ሰዎች እንኳን ተጎዱ ነው ወይስ ምንድነው አሁን ይሄ ትርጉሙ ብዬ ግራ ይገባኛል ስለዚህ የምትጠቀሙባቸውን ሶሻል ሚዲያ ወይም ደግሞ ቴክኖሎጂ ነገሮች በሙሉ ለመልካም ነገር ለማዋል ስተትም ስታዩ ደግሞ ወዲያው ለማረም ነው እንጂ አንዱ መጥቶ ካሁን በኋላ በቃ ምናምን እንደዚህ ነው ከሰማይ ላይ ኳክብት ይወርዳል ምናምን ብሎ ሲል ተው እንጂ ምን ነካ ምናምን መባል ያስፈልጋል ያዝም ሲባል ሌላው ይቀጥላል ያዝም ሲባል ሌላው ይቀጥላል ስለዚህ መጨረሻ ላይ ምንድነው የሚሆነው በእንቁላሉ ጊዜ ስላልቀጣሽኝ በሬውን በመሰርቅበት ጊዜ ከባድ ጉዳት ደርሶበት ምን ያኔ በቀጣሽኝ እንዳለው ነው የሚሆነውና የማንነታችን የዜግነታችን የአለን የልብ ኩራት ቦታውን ለቋል ምን እንደሆነ የምትጠብቁት አላቅም እኔ በማየው በሚነግሩኝ እቺን ታህል አምጥቼ ስርዓት እናድርግ ጎጂም ተጎጂም ወደ ልባችሁ ተመለሱ የማይጠቅም ነገር ነው ምክንያቱም ጊዜያዊ ነው እያልኩኝ ሁሉ ጊዜ መከራለሁ ስለዚህ እንዲህ አይነት ነገሮችን እያጣራችሁ አንድ ነገር ስትሰሙ እዛው የሰማችሁበት ዌብሳይት ላይ ሄዳችሁ ታናግራላችሁ እኔ አሁን አንዳንድ ቦታ ላይ ገብቼ ሰማለሁ በቨርጂኒያ ግዛት ውስጥ እንደዚህ በአንደኛነት ተሹመን ምናምን የሚል ነገር ተሸልመን የሚል አይሎኝና ሰማና ሰርች ሳረግ ምንም ነገር እንደውም ቬሪፋይድ የሆነ ኢንፎርሜሽን እንኳን የሌለው ካምፓኒ ነው ሰዎች ግን ብዙ ነገር ይናገራሉና ያንን ስታቁ በቃ ለዛ ሰው ከዛ በኋላ ለዛች ሴት ከዛ በኋላ ቢናገሩ
የት ጋር እንደሆነ ቦታቸው ታቆታላችሁና ይሄ የሚዋሸውን ነገር ተለያዩ ለግል ጥቅም ተብለው የሚደረጉትን ማጥመጃ ነገሮች በጠቅላላ መልክ ማስያዝ የምትችሉት በቃ ሶሻል ሚዲያው ላይ ገብታችሁ የተለያዩ ዌብሳይቶችን ስታጣሩ ነው። ይሄ እንኳን አሁን የነገርኳችሁን ነገር ለምሳሌ እዚህ ስላይድ ላይ ስናይ ኮንሱመሮች ሰርች ማድረግ የሚችሉበትን 2 ሳይት አምጥቻለሁ። በዲሲ ገቨርንመንት በኩል እዛ ቤትን መግዛትን ኢንካሬጅ ለማድረግ ቤት መግዛትን ሲባል ቅድሚያ አሁን ለምሳሌ ኤችፓፑ ለዲሲ ነዋሪዎች ነው። ከሌላ ቦታ ለቨርጂኒያ ብንሆን ለምሳሌ ዲሲ ውስጥ 1 አመት ወይም ከዛ በላይ የሰራን ሰዎች ወይም እየሰራን ያለን መሆን አለብን። ስለዚህ የኤችፓፑን ስታዩ ይሄንን ብትመቱት ላፕቶፓችሁ ላይ ወይም ስልካችሁ ላይ ታገኙታላችሁ። ሌላም እንደዚሁ ፍሮንት ዶር ዲሲ የሚባልም አለና ሁለቱ የተለያዩ ፕሮግራሞች ናቸው። ሁሉም የየራሱ ተጠቃሚ ወይም ኮንሱመር አለው። ስለዚህ እንደዛ እያደረጋችሁ መጠቀም የምትችሉትን ነገር በሙሉ ትራስትድ የሆነ ኢንፎርሜሽን ከየኦንላይኑ ከየገቨርንመንት ሳይቱ ከተለያዩ ድርጅቶች ሳይት ላይ ልታገኙ ትችላላችሁ። ዛሬ ደግሞ ጉግልም አለ። ከጉግልም ደግሞ ሻል ባለ ቻት ጂፒቲም በጣም ዲፕ በሆነ ሁኔታ አንፔይድም የሆነው ሰብስክራይብም ያላችሁ ሰዎች የ20 ብሩ አፕ ቱ ዴት የሆነ ከረንት ኢንፎርሜሽን ይዞላችሁ ስለሚመጣ እነዛን ነገሮች እየተጠቀማችሁ ራሳችሁን ተከላከሉ እንጂ አደውሉ አላልንም። ግን በጣም ከፍተኛ ጥሪ በሚስ ኢንፎርሜሽን የተነሳ ወደ ቢሮአችን ይመጣል። እነዛን ሰዓቶች ግማሽ ቀን ለእርዳታ ግማሽ ቀን ለስራ ብለን አንመድባቸውም። ግን ብዙ ሰው የስራውን ቦታ ሁሉ ቴክ ኦቨር አድርጓል በእርዳታ ወይም ደግሞ ትክክል ነው የሚል ብዙ የተወናበዱ ነገሮችን ሲሰሙ ስለሚመጡ ማለት ነው። አምናችሁን ትረስት አድርጋችሁ በመደወላችሁ ደስ ይለናል። ነገር ግን ሙሉ ቀን እሱን ብቻ ካደረግን እኛም ደግሞ ሌሎቹ ኮንሱመሮቻችንን ማስተናገድ ስላለብን እሱም ራሱ በጣም የአንዱን ጎተን አንዱን ሳይሆን ባላንስ ቢኖረው ጥሩ ነው። አሁን ይሄ ሚስ ኢንፎርምድ የሆነ የሚመጣውና የሚደውለው ትረስትድ የሆነ ሶርስ ላይ እንዴት ወጥቶ ማጣራትና ማመሳከር እንዳለበት ስናስተምረው እዛው ስለሚያመሳክረው አይደውልም እውነት ነው ወይ ብሎ። ምክንያቱም አሁን እነዚህ ነገሮች እነሱ ሪልተር ስላልሆኑ ወይም ፈርስት ታይም ሆም ባየር ስለሆኑ እንዴት እንደሚገኝ ግንዛቤው ስለሌላቸው ነው። ሪልተሮቻቸውን ሊጠይቁ ይችላሉ፣ ግን የሪልተሮቻቸውም ታይም ነው ዌስትድ የሚሆነው። አሁን እኮ ይሄንን አድቨርታይዝ ያደረገው ሪልተር ነው ከተባለ ቤዚካሊ የሚጮህ ስልክ ለመስማት ካልሆነ በስተቀር ሁሉም ሰው ኳሊፋይ ላይሆን አይችልም። አንጓዋለን ግን ይሄ ነው ያለው ለዚህ ፊት የምታረጉ ደውሉ ሲባል እኮ የተጣራ ነገር ነው ይዘው የሚደውሉት እንጂ እንዴት እንደሚያስቡት አላቅም። ይሄ አድቨርታይዝመንት ጉዳይ ኮሚኒቲያችን ውስጥ ወደኛ ሲመጣ ሁሉ ጊዜ መስመሩን ይለቅና አንዴ ትርጉሙን ይስታል፣ አንዴ ሊጋሊቲውን ይስታል፣ የተለያዩ ነገሮች ላይ ይመጣልና ገንዘብ ማግኘቱን ብቻ ሳይሆን አንድ አድቨርታይዘር ማየት ያለበት ሲመጡ ቬሪፋይ አድርጎ ይሄንን በአድቨርታይዝ ባረግ ሊያስወቅሰኝ ይችላል፣ እስቲ ሌት ሚ ሰርች እቃ እንትን አለ ወይ ዶክመንት አለ ወይ አምጣና ዶክመንቱን ልመልከተው ማለት አለበት። ሴም ቲንግ ኢንተርቪው ያረጋለው ብለው ሰዎች ለማዳመጥ ብቻ ቁጭ ብለው ማቁትን ነገር እውነትም ይሁን ውሸት ከሆነ የሚጠሩት ታስናት ያተካል። ሊጠይቁ የሚፈልጉት ነገር ካለ ያ ሰው ወይም ያቺ ሰው ኳሊፋይ ታረጋለች ከተባለ ስለሚጠይቁት ነገርና ስለዛ ኢንዱስትሪ በቂ ዕውቀት ኖሯቸው ማረም የሚችሉ ኢንተርቪው አድራጊዎች ወይም ጋፕ ሲኖር አንዳንድ ነገር ሲጠፋባቸው በዛ ውስጥ መሀል ላይ ጣልቃ ገብተው ይሄኛው እንደዚህ ሲል ሪማይንድ አድርገው ተደጋግፈው ሊያሳልፉ የሚችሉ ናቸው እንጂ የመስማት እኮ ብቻቸውን ሊሰሙት ይችላሉ ሌላ ሰው ሳይጎዳ ሚስ ኢንፎርምድ ሆኖና ብዙ የዚህ የሶሻል ሚዲያ የዩቲዩብ የቲክቶክ የፌስቡክ ወይም ደግሞ የኢንስታግራም ያጠቃቀሙ ህብረተሰባችን በጣም ብዙ ሰው የሚጎዳ ነገር ስለተላለፈበት ሰዎች ጥሩ ኢንፎርሜሽን እንኳን ለማግኘት ዛሬ ዩቲዩብንም አቮይድ አድርገዋል በተለያዩ ምክንያቶች፣ ከቲክቶክ በተለያዩ ምክንያቶች ወጥተዋል እና ሊማሩ የሚችሉት በር ያንኳኳን ልናስተምር አንችልም። ግን ቢያንስ 1-2 ትረስትድ ሳይቶችን ፈልገው እዛ ላይ ቻሌንጅ ሊያደርጉ የሚሰሙት ኢንፎርሜሽን እውነት ሆኖ ያገኙባቸውን ቦታዎች መጠቀም ይችላሉ። ከዛ ውጪ ግን ያያችሁት በሙሉ ልክ ነው የምትሉ ከሆነ አንድ ራሳችሁ ትጎዳላችሁ ሳታመሳክሩ፣ 2 ላመሳክሩ ብላችሁ ስትደውሉ ብዙ ሰዓት ነው አነሳሳሪ የሚጠፋው። ስለዚህ ህብረተሰባችንና ቴክኖሎጂ የሚለውን ርዕስ የምታዩት በዛ ምክንያት ነውና እንግዲህ ለዛሬ ደግሞ ይዤላችሁ የመጣሁት ይሄንን ነው።
እንግዲህ ይሄንን ጠቃሚ ሆኖ ታገኙታላችሁ ብዬ አስባለሁ። በተለይ በዋሽንግተን ዲሲ አካባቢ የምትኖሩ ብዥ ያለ ኢንፎርሜሽን ሲያጋጥማችሁ ደውላችሁ ቢዚ ላደረጋችሁን ይሄንን ኢንፎርሜሽን ለሌሎችም እንደዚሁ የተወናበደ ነገር እንዳይሆን ጥርት ባለ ሁኔታ የት ሄደው ደግሞ የበለጠ ሞር ኢንፎርሜሽን ሊያገኙ እንደሚችሉ ለሁለቱም ለማንስሙ ለፍሮንት ዶር ዲሲም ለኤችፓፕም ሁለቱንም ሊንክ ስለሰጠው እዛ ላይ ሄደው ራሳቸውን አስተምረው ወደ ባለሙያ ሲሄዱ ይከበራሉ። ስለዚህ ይሄ መጭበርበሩን ነገር ትተነው ወደ ቀጥታው መንገድ እንድንመጣ ማለት ወዳለሁኝ። እንግዲህ ለዚህ ሳምንት ይዤላችሁ የቀረብኩት ይሄን ነው። ሁልጊዜውም እንደተለመደው የቲ ሚለውን የመጨረሻውን ስላይዳችን እናሳይተን በዚሁ እንለያያለን ማለት ነው። እህታችሁ የቲ እንግዲህ እጅግ በጣም ብዙ ስቴቶች ላይ ከዚህ ከ30 በላይ የቆየ ፍላየር ስለሆነ ነው። ዛሬ ከ40 በላይ ይሆናሉ። ብዙ ስቴቶች ላይ የተለያዩ ፋይናንሻል ፕሮዳክቶችን በሚመለከት ከእውነታው ከኢንዱስትሪው ጋር በተቀራረበ ሁኔታ ፍላጎታቸውና እውነታው ይገናኛሉ በሚል በደንብ ያለውን ሁኔታ በግንዛቤ ላይ ምርጫ እንዲያደርጉና እንዲጠቀሙ የተለያዩ ኢንፎርሜሽኖችን ሰጣለሁ እንጂ ካምፓኒዎችን ሎጓቸውን እያነሳሁኝ እነሱን ማሞካሸት ሳይሆን ብዙ እንደምትሰሙት ፎርብስ ላይ ታይቷል እንዲህ ነው እንደዛ ነው ሳይሆን ያው ህብረተሰቡ ለምን ፈለገው ሲፈልገው ኤግዛክትሊ የሱን በጀትና የሱን ፋሚሊ ማሟላት የሚያስፈልገውን ነገር የተለያዩ እውቀቶችን መስጠበት ነው። እህታችሁ የቲ ብቸኛዋ ሰርቲፋይድ ፋይናንሻል ፊዱሻሪ ነኝ በአሜሪካን ሀገር ከኢስት አፍሪካ በፊክስድ ፕሮዳክት ሳይድ ማለት ነው። አድራሻችን 6715 ሊትል ሪቨር ተርንፓይክ ስዊት 204 and 207 ነው። አንንዴል ውስጥ ነው የምንገኘው። ስልክ ቁጥራችን 833938 8448 ነው። የቲ ፋይናንሻል ዳት ኢንፎ እና የቲ ፋይናንሻል ዳት ካም ዌብሳይታችን ነው። የቲ ፋይናንሻል ኤልኤልሲ ኤጀንሲ ደግሞ ቤተር ቢዝነስ ቢሮ አክሬዲትድ የሆነ ካምፓኒ እኔም ፊዱሻሪ ሆንኩኝ ነኝ። እንዲሁም ደግሞ በሪል ስቴቱ ዙሪያ ላለፈው 25 አሁን ወደ 26ኛው እየሄድን ነው። ሪማክስ ጋር ነኝ አሁን ያለሁት እና ሪማክስ ኢንተርናሽናል ካምፓኒ ነው። ወደ 120 የሚጠጉ አገሮች ላይ በዓለም ዙሪያ ያለ ድርጅት ነው። ብዙዎቻችሁ በሌላም ሀገር ላይ ሆናችሁ የምትከታተሉኝ ታውቃላችሁ። እና በሁለት ኢንዱስትሪዎች ውስጥ ፊዱሻሪ ሆኖ ማገልገል ለምን አስፈለገ ሲባል ተአማኒነት ያለውን ሰርቪስ ዝም ብሎ ከኪስ እየወጣ የሚነገር እንደዚህ ያየነውን እንኳን እንድንራርም የሚያደርግ ለኮንሱመሩ ቃል ኪዳን የገባንበት ሁኔታ ነው። ስለዚህ ይሄንን የሪማክሱን ጉዳይ ፊዱሻሪ ሆነን የምናገለግለው ነውና የተለያዩ ጥያቄዎች ሲኖራችሁ ምን መልስበት ጊዜያዊ የሆኑ ነገሮች ከጊዜው ጋራ እንደዚህ እንደሎኑ አይነት የተለያዩ ነገሮች ዘብረቅ ሲልባቸው ይደውላሉ። ዘብረቅ ብቻ ሳይሆን በመላው አሜሪካ ብዙዎችን ያገዝንበት የስራ ዘርፍ ነው። ትራስትድ አድቫይዘር ብላችሁ ደግሞ እናንተም እዚህ ላይ እንደተጻፈው ለምትፈልጉት በሙሉ መጠየቃችሁ እጅግ በጣም ጥሩ ነው። ግን ሰርች ማድረግንም ደግሞ አሁን ዛሬ እንዳስተማርኩት አድርጋችሁ አንዳንዱን ራሳችሁም ልታገኙት ትችላላችሁ። አንዳንዱ ዲፕና ከበድ ሊል ይችላል። ስለዚህ ላይፍ ኢንሹራንስን፣ ሎንግ ተርም ኬርን፣ አኑዊቲ፣ ስሞል ቢዝነስ ኢምፕሎይ ቤኔፊት፣ 401k፣ 403b፣ 457 ቲኤስፒ የተለያዩ ዲፈርድ አካውንቶችን በአሁኑ ሰዓት በማርኬት ቮላቲሊቲው ምክንያት እጅግ በጣም የተለያዩ ከፍተኛ ካፕ ያላቸው የተለያዩ ቤኔፊቶች በውስጣቸው እንደነ ሎንግ ተርም ኬር ብቻውን ሳይሆን ምን አለ ፕሪስክሪፕሽን ተወስዳለሁ የሚል ጥያቄ ሳትጠየቁ ቤልተን የሆነ ሎንግ ተርም ኬር ያላቸው እነዛ ደግሞ ጥቅማቸው ምንድነው? ጡረታ በምትወጡበት ጊዜ ህመም ሲመጣ ለ5 አመት ደብል ያደርጋል ደሞዛችሁ። እነዛ ባህሪዎች ያሏቸውም አሉ። ስለዚህ 401k ወይም 403b 457 የተለያዩ ሪታየርመንታችሁን ሮል ኦቨር ስታረጉ ጥሩ ጥያቄዎችን መጠየቅ እና የተለያዩ ፕሮዳክቶችን ማነጻጸር በጣም ጠቃሚ ነው። ኪድስ ኮሌጅ ሴቪንግ፣ ቢዝነስ ኮቺንግ፣ ቢዝነስ ፓርትነርሺፕ ጋይድ እናረጋለን። ሪል ስቴት አለ። እንዲሁም ደግሞ ሶሻል ሴኩሪቲ፣ ሪታየርመንት ኢንካም ፕላኒንግንም በሚመለከት የተለያዩ ግንዛቤዎችን እናስጨብጣለን። እንግዲህ ያው ህብረተሰቡ the highest standard business practice ብሎ ሲል ፊዱሻሪ መሆኑን ማወቅ አለበትና ብዙዎች አንዳንድ ጊዜ ባለፈውም የሰራሁት አለ አይ ቲንክ እዚህ ላይ ነው ወይም ደግሞ ቲክቶክ ላይ ሊሆን ይችላል ማስተዋል የጎደለው የዋህ ሰው በሚል የተሰራ ሰርቲፊኬት አሳይቼው ነበር ለአንድ ወንድማችንና ብዙዎች ሰርቲፋይድ ነኝ በዚህ ሰርቲፋይድ ነኝ በዛ የሚል ነገር አለ። እነዚህ ነገሮች ቦርድ ስላላቸው ቦርዶቹ ላይ ሄዳችሁ የምታዩቸው ናቸው። ሰርቲፋይድ ነኝ ብለው ወንድሞችና እህቶቻችን የሚሉት ለአንድ ሳምንት ሊሆን ይችላል፣ ለአንድ ወር ሊሆን ይችላል፣ ለ3 ወር ሊሆን ይችላል። አይ ዶንት ኖ ግን ወንድም እህቶቻቸው ሞቲቬት ያደረጓቸውን ነገር የሞቲቬሽን ሰርቲፊኬት ይዘው ይመጡና እኔ ፋይናንሻል ሰርቪስ ኢንዱስትሪ ውስጥ ኳሊፋይ ነኝ አሁን ላይሰንስ እንኳን ባይኖረኝ ትከፈላለ ስለተባልኩኝ
በቃ ወደ ስራው እየገባሁ ነኝ የሚሉ ሰዎች አሉ። እነዛ አይነት ነገሮች አንዳንድ ጊዜ ሰዎች እንደ ምስጋና የሚሰጧቸው አይነት እንጂ በየትኛውም ኢንስቲትዩት ውስጥ የትኛውንም ኮንሱመር ለማስተናገድ የሚያስችል እውቀት የተጨበጠበት አይደለም፣ ላይሰንስም አይደለም። ስለዚህ ሰርቲፋይድ ሲባል የት ቦርድ ብላችሁ ብትጠይቁ ሰዎች የዛን ጊዜ እንዲህ አይነቱን ውሸት ሁሉ ያቆማሉ ማለት ነውና ውሸትን ፕሮሞት መደረግ አለበት ብዬ አላምንም። በማንኛውም መንገድ እውነት ነው፣ የሚጠቅም ይጠቅማል፣ የማይጠቅም አይጠቅም። ንግድ ማለት ደግሞ አታሉ ሰውን አድቫንቴጅ በሰው መውሰድ ማለት አይደለም። ስለዚህ ይሄ ሙያተኛን በጣም የሚያወርድ ነገር በየቦታው ስለምናይ እያንዳንዱ ሰው ያው ኃላፊነት አለበት። ሰልፍ ሪስፔክት አለኝ፣ ሀገሬን፣ ህዝቤን፣ ማንነቴ ያኮራኛል የሚል ሰው ካለ የሚደረጉትን ነገሮች ብቅ እያላችሁ ከኛም ጋር እዚሁ ላይ የደረሰባችሁን ብትነግሩ ሌሎች እህት ወንድሞቻችሁን ሊያርም ወይም ደግሞ ሊጠብቅ ከስብራት፣ ከውድቀት፣ ከሞራል መሰበርና ወይም ደግሞ ከተለያዩ ዲፕሬሽኖች ሊከላከል ይችላልና ያንን ነው ማለት የምንወደው። እንግዲህ ይሄንን ለዛሬ ይዤላችሁ መጥቻለሁኝ። የሚቀጥለው ጊዜ ደግሞ ሌሎች የተለያዩ ነገሮች ይዤላችሁ ብቅ እላለሁኝ። እዚሁ ላይ መጀመሪያ ላይ ያነሳሁት ጠብቃችሁት ከሆነ የተለያዩ ሰዎች በአንድ ጊዜ ሚሊዮነር እናረጋለን ወይም ሀብታም ትሆናለህ ተብለው ደግሞ እንዲሁ በዚሁ በሶሻል ሚዲያ የተለያዩ ሰዎች አፕሮች የሚያደርጓቸው አሉ። ኦቨርናይት የሚመጣ ሀብት የለም በምንም አይነት። የሰው ልጆች ሁሉም አሁን ዶክተርን ብትወስዱ፣ ሎየርን ብትወስዱ፣ የተለያዩ ሰዎችን ብትወስዱ ሀብታቸው የመጣው ከተለያየ ድካም፣ ከተለያየ ኮርሶች፣ ከተለያየ የህይወት ጉዞና ተመክሮ ነው እንጂ ኦቨርናይት ሀብታም የሚኮንበት ነገር የለምና ጌት ሪች ኩዊክ ስኪም በሚል ነገር የተነሱ ቡድኖች የተለያየ ሰዎችን አፕሮች በማድረግ አዳዲስ ሰዎች ደግሞ እንዲህ ታደርጋለህ ተብያለሁ፣ እንዲህ ታገኛለህ ተብያለሁ ምናምን የሚሉም በዚህ ሳምንት አነጋግረናል። በአብዛኛው ግን የቤት ባለቤት የመሆን ጉጉት ያላቸው ሰዎች በዚህ አንድ በተሽከረከረ ሚስሊዲንግ በሆነ አድቨርታይዝመንት የተወናበዱበትን ነገር ክላሪፋይ ለማድረግ ነው። እነዛኛዎቹ የተለመደ ነው። በተለያየ ቦታ ይመለመሉና ደግሞ አሁን ስራም ስለሌለ የቤት እመቤት የሆኑ ብዙ አይነት ሰዎች በደካማ ጎናቸው ሰው ገብቶ ከጉያቸው የተወሰኑ ገንዘቦችን ለማውጣት የማያገኙትን ነገር ነግረዋቸው ብዙዎች ተመልምለው የማይሆን ስሜታዊ ነገር ውስጥ የገቡ ሰዎች አሉ። ይጠይቃሉ። ሲጠይቁ ደግሞ ያለውን በእውነት ነው የምናስረዳቸው። ይሄ ማለት ይሄ ነው፣ ይሄ ማለት ይሄ ነው ስንል እንደዛ አይደለም የተነገረኝ የሚል ነገር አለ። ይሄ ሁሉ ማመሳከር ያለመቻል ውጤት ስለሆነ ማመሳከር ዛሬ ደግሞ ከሁሉ የቀለለ ቻት ጂፒቲ ስላለ እዛ ላይ ሰርቲፊኬት ቢሆን እዛ ውስጥ እያስገባችሁ የተነገራችሁ ነገር ካለ እዛ ውስጥ እያስገባችሁ ኢንፎርሜሽኖቹን ልታገኙአቸው ትችላላችሁና በርቱ ነው የምላችሁ። እንግዲህ በሚቀጥለው ሳምንት እስከምንገናኝ ድረስ በሌላ ፕሮግራም ሁላችሁም በያላችሁበት እግዚአብሔር እድሜና ጤና ሰላምና ፍቅርን አብስቶ ይስጣችሁ። ላለሁ እህታችሁ የቲ ነኝ ከየቲ ፋይናንሻል። መልካም ጊዜ ይሁንላችሁ። ደህና ሁኑ።